እሄዳለሁ። በመጨረሻም ሄድሽ። ምን አልሽ አንቺ? በመሄድሽ በጣም ደስተኛ ነኝ። እንግዲህ ደስታሽን በደንብ አድርሽ አትበሚ። ግን ደግሞ በዚህ ልክ ክፋቱኝ። እሺ ክፋቱኝ ስትይ ማሚ አንቺም እኮ አስከፋሻት። መች እንደዚህ ያደረጓት መስሎኝ እኔ እኮ ነኝ ደርሼ ያስጣልኳት። እኔ ግን ሮማንን ከቤት እንዴት እንደማስቀራት እኔ እንጃ። እሺ ብቻ የምትችይውን አድርጊ። ልሄድ ነው። እሺ ቻው። ሜላትና ሮማን እድልን ከቤት አባረዋታል። ግን ደግሞ ማሚ ከቢኒ ጋር ወደ ቤት እየተመለሰች ነው። እስቲ እድል ማሚ እናቷ እንደሆነች እስክታውቅ ድረስ የጓጓችሁ ይሄን ቪዲዮ አንድ ላይክ እያደረጋችሁ። ታዲያ ማሚ ወደ ቤት ስትመለስ ምን ሊፈጠር ይችላል? እንግዲህ ማሚ ከቢኒ ጋር ሆና ሮማንን እዛ ቤት እንዳትመጣ እንዴት ማድረግ እንዳለባት ስታወራ ነበር። አሁን ደግሞ ሮማን ይሄንን ነገር እንዳደረገች ከሜላት ጋር ተባብራ ደግሞ እድልን ከዛ ቤት እንድትወጣ ሲያደርጓት ስትደርስባቸው ደግሞ ሮማን ላይ ትልቅ እርምጃ መውሰዷ የማይቀር ነው ማለት ነው። ቢኒም ቢሆን እንግዲህ ሮማንን ዝም አይላትም። በአሁኑ በከባዱ ሊጣላትም ይችላል ማለት ነው። ሮማንም ብትሆን ደግሞ በጣም ትልቅ ስህተት እየሰራች ነው። ወደፊት እሷ የቢኒ እናት እንደሆነች እንኳን ልትነግረው ብትሞክር ራሱ ቢኒ ይህንን ክፋቷን እያየ በጭራሽ ሊቀበላት አይችልም ማለት ነው። እንደውም እኛ ስንጠብቅ የነበረው ሮማን ለቢኒ ጥሩ ሰው እየመሰለች ከዛም በኋላ ቅርርባቸው ጥሩ ከሆነ በኋላ እናቱም እንደሆነች ተናግረዋለች ብለን ነበር የጠበቅነው። ግን በዚያ ከሆነ መቼም ቢሆን ቢኒ እሷን ስለማይቀርባት መቼም ቢሆን ደግሞ እናቱ እንደሆነች መቼም ልትናገር አትችልም። ስለዚህ በአሁኑ እህቷን ብትሆን እንግዲህ ወደ ቤት ስትመለስ እድልን እያባረሯት ከቤት እየወጣች ሲያገኟት እዛ ቤት ውስጥ ከባድ ጸብ መፈጠሩ የማይቀር ነው ማለት ነው። ቢኒም ቢሆን እድልን ይወዳታል። ከእድልም ፍቅር ስለጀመረ ይህንን ነገር ደግሞ ያደረገችው ሮማንና ሜላት አንድ ላይ ተባብረው ስለሆነ በተለይ ከሮማን ጋር ከባድ ጸብ ውስጥ ይገባሉ። ሜላት ያው ልጅ ስለሆነች ጥፋቷ የተለመደ ስለሆነ ሁሌም ክፋት ስላለባት እሷን ችላ ብለው ሊያስቧት ይችላሉ ማለት ነው። ምክንያቱም ከዚህም በፊትም የምታደርጋቸው ተግባራቶች ከአሁን ካደረገችው ጋር ምንም አዲስ ስላልሆነ የእሷ እንደዚህ መሆን ሊገርማቸው አይችልም። በሮማን ግን አንድም ትልቅ ሰው ስለሆነች እና ከሷ የማይጠበቅ ተግባርም ስለሆነ እንግዲህ ከእህቷም ጋር በጣም ከባድ ጸብ ውስጥ ሊገቡ ይችላሉ። ምናልባትም አይታወቅም፣ ቤቴ ድርሽ እንዳትይ ላይሽ አልፈልግም ልትላትም ትችላለች ማለት ነው። ማሚ ደግሞ እድልን በጣም ነው የምትወዳት። እንደውም አስሬ ደጋግማ ብሌንን ትመስለኛለች እያለች የራሷ ልጅ ጋር እያመሳሰለቻት ነው። ስለዚህ እድልን ማጣት ስለማትፈልግ በእድል የሚመጣባትን ሁላ በጣም ከባድ ጸብ ውስጥ መግባቷ የማይቀር ነው ማለት ነው። እንግዲህ ማሚ ከዚህ በፊት እንግዲህ ልጇ እንደሞተች ሲነገራት እንዴት እንደሆነ ባናይም እንግዲህ ምናልባትም እንግዲህ መቃብሯ ቦታ ላይ ሄዳ እንግዲህ የውሸት መቃብር ቦታ አሳይተዋት እንግዲህ ልጇንም ሳታይ ተቀብራ እንግዲህ ሊሆንም ይችላል ማለት ነው። ስለዚህ ወደኋላ የተፈጠረውን ነገር ባናውቅም ምናልባትም እንግዲህ ማሚ ልጄ አልሞተችም እንዴ የሚለው ነገር ጥርጣሬም እንግዲህ ውስጧ ሊፈጠር ይችላል ማለት ነው። እንግዲህ አሁን ላይ እድል ብቻ ነች እናቷ በህይወት እንዳለች የምታውቀውና እሷንም እየፈለገች ያለችው ማለት ነው። ግን ደግሞ አሁን ላይ ነገሮች ጥሩ እየሄዱ ይመስላሉ። ምክንያቱም ደግሞ ያሳደገቻት የአባዬ ሚስት እንግዲህ የእድልን ቤተሰቦች ለመጠየቅ መረጃ ለማግኘት ሲባል እንግዲህ ወደ ገጠር ሄደው ነበር። ገጠር እንግዲህ አንድ ሽማግሌ ያሉ ይሄን ሁሉ ሚስጥር የሚያውቁ ማለት ነው። እነሱ ጋር ሄደው እንግዲህ መረጃ ለመጠየቅ አግኝተውታል ማለት ነው። ምናልባትም ሰውየው እንግዲህ ገንዘብ ነው የሚፈልጉት። ገንዘብ ከሰጡት እንግዲህ ምናልባትም ሚስጥሩን ሊናገር ይችላሉ ማለት ነው። እንደውም ደግሞ ጨዋታውን በገንዘብ ካደረጉት ሮማን እንግዲህ እንደምናቃት ደሃ ነች። ስለዚህ እንግዲህ እዚህ ጋር እና አባዬ በገንዘብ እነሱን ማሳመን ይችላሉ። ከሮማን የበለጠ ብዙ ገንዘብ ለሰውየው ለሽማግሌው ሰጥተው ሚስጥሩን ማወቅ ይችላሉ ማለት ነው። ሽማግሌውም እንግዲህ ከዚህ በፊት እንደተደረገው እነ ትሁት የአባዬ ሚስት እንኳን ሲፈልጉ ገንዘብ ሰጥተው ነውና
እንግዲህ እዚህ ጋር ደግሞ እና አባዬ ከሮማን የበለጠ ብዙ ገንዘብ መስጠት ከቻሉ እንግዲህ ሽማግሌውም የሚፈልገው እሱን ስለሆነ ከሮማን ይልቅ ለእና አባዬ ያደላል ብለን እንጠብቃለን ማለት ነው። ይሄ መረጃ ደግሞ እድል እናቷን እንድታገኝ በደንብ ይረዳታል። ከማሚም ጋር በደንብ እንዲተዋወቁ ሊያደርጋትም ይችላል ማለት ነው። እንግዲህ እድል ከዛ ቤት መቼም አትወጣም ማለት ነው። እነ ሮማንና ሜላት ቢያባረሯት እንኳን መንገድ ላይ ገና ስትወጣ ማግኘታቸው የማይቀር ነው። እነሱም ወደ ቤት እየተቃረቡ ስለሆነ ማለት ነው። ማሚና ቢኒ ደግሞ እድልን ማጣት ስለማይፈልጉ ሁለቱም እሷ እንድትመለስ ያደርጋሉ። እሷንም ደግሞ እንድትታገስ ያሳምኗታል። ወይም ደግሞ ሮማን እዛ ቤት እንደማትመጣ እዛ ቤት ድርሽ እንደማትል ነግራት ሰላሟንም እንደምታገኝ ነግራት እንግዲህ እድል እዛ ቤት እንድትቆይ ልታሳምናት ትችላለች ማለት ነው። እዛ ቤት ከቆየች ደግሞ በጊዜ ሂደቶች ደግሞ እናቷ እንደሆነች ሊገለጥላትም ይችላል ማለት ነው። አሁን ላይ እንግዲህ እናቷ መሆኗን ማረጋገጥ የምትችለው እድል እንደሆነች ነው የምናውቀው። ምክንያቱም እናቷ በሕይወት እንዳለች ስለምታውቅ ማለት ነው። ማሚ ደግሞ ልጇ እንደሞተች ስለምታውቅ ደግሞ እሷ ልጄ በሕይወት አለች ብላ ስለማታስብ እሷን ፍለጋ መቼም ልታስበው አትችልም ማለት ነው። ስለዚህ እዚህ ጋር እድል ነች ያላትን ነገር ሙሉ በሙሉ ተጠቅማ መረጃዎችን ሰብስባ ማሚ እናቷ እንደሆነች ማረጋገጥ ያለባት ማለት ነው። ሌላው ደግሞ ስለ ቢኒና ስለ ሜላት ነው። እንግዲህ ቢኒ ሜላትን እንደ እህቱ ነው የሚያያት ማለት ነው። ግን አሁን ላይ እንደምናየው ከሆነ ሜላት ቢኒን ትወዷለች ማለት ነው። ከድሮም ጀምራ እንግዲህ ቢኒን እንደምትወደው እንደ እህት ሳይሆን እንደ ፍቅረኛ እንደ ባሌ ነው የማየው ብላ ስታወራ ነበረ። እንግዲህ እድልንም እንግዲህ ከዛ ቤት እንድትወጣ የፈለገችው ዋነኛው ምክንያት እንግዲህ ከቢኒ ጋር ግንኙነት እንዳይኖራት ስለፈለገች ነው። ቢኒና እድል ደግሞ በጣም ሲግባቡ ስላየች በጣም ስትናደድ ነበረ። ከዚህ በፊትም የነበሩ ሰራተኞችን እንግዲህ ስታባረር የነበረችው እንግዲህ ምናልባትም በቢኒ ቅናት ምክንያትም ሊሆን ይችላል ማለት ነው። ሌላ ከሷ እንግዲህ ከእድል የምትፈልገው ነገር ያለ አትመስልም ማለት ነው። ግን ቢሆንም እዛ ቤት ውስጥ እንግዲህ ለእድል ቦታ መሰጠቱ ትንሽ አናዷታል። እኔ ቦታ አይሰጠኝም ከኔ በላይ ለእድል ነው የምታስቡት የሚለውን ነገር እየተናገረች ስለነበር ማለት ነው። ግን ደግሞ እዚህ ጋር ሮማንን ብትሆን ደግሞ ከሜላትም ጋር ብትስማማ፣ ሮማን ግን ልጇ ከሜላት ጋር አንድ ላይ እንዲሆኑ አትፈልግም ማለት ነው። ምክንያቱም እሷ ሀብት እያሳደደች ስለሆነ ያንን ሀብት ትካፈለዋለች የሚል ሀሳብ ስላላት እንግዲህ ልጇ አሁን ከማንም ጋር ፍቅር ግንኙነት እንዲጀምር አትፈልግም። በዚህም ምክንያት ነበር እንግዲህ ከሜላት ጋር ስትጣላ የነበረው። ይህንን ነገር አታስቢ እያለች ሮማን ስታስጠነቅቃት የነበረችው ማለት ነው።